እንግዲህ የአብርሃምና የሩታ ክርስትና ሰውን ሁላ እያጠራጠረው ነው ማለት ነው። ምክንያቱም በሁዳዴ ወይም በሕማማት ሰርግ በኦርቶዶክስ የለም ማለት ነው። በዓለማዊም ሆነ በቤተ ክርስቲያን በሕማማት ወደ ፈጣሪያቸው የምታለቅሱበት የምታነቡበት ማረን ይቅር በለን የምትሉበት ጊዜ ነው። እንግዲህ እና አብርሃም ደግሞ በዚህ መልኩ እያየናቸው ነው ማለት ነው። አብርሃምና ሩታ እና መሰሎቹ ደግሞ የዱባይ በጎች ማለት ነው እንግዲህ ክርስቲያንን ባዮች ማለት ነው። ምንም የፈለገ ነገር ስለ ክርስትናችሁ ባይገባችሁ፣ መጽሐፍ ቅዱስ ባታነቡ፣ የአባቶችን ትምህርት ባትማሩ፣ ምንም ነገር እንኳን ባታደርጉ፣ በገጠሩ ዓለም ምንም ነገር ሳንሰማ አድረን ምን መደረግ እንዳለበት፣ መቼ ምን ማድረግ እንዳለብን፣ መቼ ምን መሆን እንዳለብን ብዙ ነገር እናውቃለን። እና እነዚህ ደግሞ እንግዲህ ተምረናል ባዮች፣ አውቀናል ባዮች ብቻ ብዙ ነገር የሚያነቡ ብቻ አላውቅም። እንግዲህ ያው እኔ ብዙ መናገር አልፈልግም። በተለይ በሃይማኖት ጉዳይ እንደዚህ መናገር ምናምን አልፈልግም። ምክንያቱም ሁሉም የራሱ እንትን ስላለው ፈጣሪ ጊዜው ሲደርስ ይቀጠዋል ወይም ለንስሐ ያበቀዋል ማለት ነው። እና እንደዚህ አይነት ነገር ላይ ባልገባ ደስ ይለኛል። ግን ደግሞ አብርሃም በዚህ ልክ እኔ እንጃ ብቻ አላቅም፣ እንደዚህ ያደርጋሉ እያላሰብኩም ነበር። ደግሞ ያው ተደርጓል ማለት ነው ይመስለኛል። የሰው ሀይታ ይመስለኛል። እና አንዳንድ ሰዎች መንገድ እንድትስቱ ያደርጋችኋል። እና እንግዲህ አብርሃምና ሩታ የተዋህዶን ደንብና ስርዓት ልበለው ብቻ አላውቅም ያው አበላሽተዋል ብዬ ነው አስበው። ይሄን ደግሞ እንግዲህ ምናልባት ተለቅ ያሉ ሰዎች ወይም አባቶች ይሄ ነገር ለምን እንደሆነ እናንተ ክርስቲያን ናችሁ በዚህ ሰዓት እንደዚህ አይደረግም ብለው እንደሚያስተምሯቸውና ወደ ንስሐ እንዲመለሱ እንደሚያደርጓቸውም ተስፋ አለኝ ብዬ አስባለሁ። ትልልቅ አባቶች ምናምን እንደዚህ ምናልባት ብዬ ነው። እና ብዙዎቹን እያየው ነው ሲሳደቡ ምን ሲሉ። እኛ ግን ማለት ነው ለምንድነው ከስድብ ማንጸደው? ምናልባት ላያውቁ ይችላሉ፣ ሳያውቁ ሊሆን ይችላል፣ የኔ ቢጤ ሊሆነው ሊሆን ይችላል። ከመሳደብ ማስረዳት፣ እናንተ የምታውቁትን ነገር ይሄ ነገር ከዚህ አርጋችሁታል፣ በቃ አሁን ግን ወደ ንስሐ ተመለሱ፣ የተዋህዶ ቤተሰብንና ልጆቿን እንዲሁም ቤተ ክርስቲያኗን ሁሉንም ብቻ ይቅርታ ጠይቁ ማለት ይቀላል ወይስ በየሚዲያችሁ እየወጣችሁ መሳደቡ ይቀላል? እኔ እንጃ። እኔ ብቻ አላቅም። አማራ ተሳዳቢ፣ የተዋህዶ ልጅ ተሳዳቢ፣ ወይ ስማ። አይ ምን አለበት ሳያውቁ ቀርተው ነው ብለን ብናስብ። በቃ አሁን አብርሃምና ሩታ ወይም በዙሪያው ያሉ ልጆች በጥቅሉ እነ ዳኒ እነ ጽጌ ሁሉም ናቸው እየተረገጡ ያሉት። ግን ደግሞ ሳያውቁ ቀርተው ይሆናል። ስለዚህ ልናስተምራቸው ይገባል። በቃ እንደዚህ ብትሉ ምን አለበት? ምን አለበት? እናንተ ከሌላው የተሻላችሁ ከሆነ ከእናንተ በታች ያለውን ብታስተምሩት፣ ብትነግሩት፣ ወደ ንስሐ እንዲመለስ ብታረጉ፣ ይቅርታ እንዲጠይቅ ብታረጉ፣ እንዲጸልይ ብታረጉ፣ እንዲያነባ ብታደርጉ፣ እግዚአብሔር እኮ ይቅር ባይ ነው አይደል እንዴ? ጴጥሮስ እንኳን እግዚአብሔር ጋር አብሮ እየኖረ ብዙ ነገር ከክርስቶስ ወስዶ ብዙ ነገር ተምሮ እኮ ክዶት ነበረ። ክርስቶስ ግን ምሮታል እንዴ! እናንተ ክርስቶስ ብትሆኑ እኮ አብርሃምን በቃ ሰቅላችሁታል፣ ሩታንም እንደዛው ማለት ነው። እግዚኦ መሐረነ ክርስቶስ። በቃ ሰው ተሳሳተ። እነሱ እንግዲህ አልመሰላቸው ሊሆን ይችላል፣ ብቻ አላቅም የነሱን እንትን ማለት ነው። ግን ብዙዎቻችሁ የምትናደዱ ወጣችሁ የምትንጣጡ ምናምን እንደው ከዚህ አይነት ነገር ብትመለሱ፣ እንደው ምክር ብትሰጡ፣ ምክር ቢኖራል። እንደገና ደግሞ በጎቹ የተባለው በጎቹ እንግዲህ በስጦታ መልኩ ያኔ ማንም ሰው አንድ ሰው አይደለም ለምትወዱ ሰው ቀርቶ ለማንም ሰው ስጦታ ይሰጣል በአግባቡ፣ እኔን በማይነካ መልኩ፣ እኔን በማያደኸኝ መልኩ፣ የኔን ኪስ ወይም የኔን ካዝና ወይም የኔን ቤት በማያራቁት መልኩ
ስጦታ መሰጣጣት ባህላችን ነው። አንድ ሰው ወይ ልደት ሲጠራችሁ ወይ ሰርግ ሲጠራችሁ ወይ ክርስትና ሲጠራችሁ የሆነ ስጦታ ይዛችሁ ነው የምትሄዱት። ስለዚህ እነዚህ ደግሞ በጎች የተባሉት ደግሞ እንግዲህ ያለ ጥሬታቸውን የ3 ወር የ4 ወር ብቻ የሚሉት ነገር በጣም ይከብዳል። እውነት እኔ እንኳን የ4 ወር የ3 ወር ቀርቶ እኔ የ1 ወር ግማሿን እንኳን እኔ አላቅም። ምክንያቱም እኔ ያለሁበትን እኔ የማውቀው እንዴ እኔ እኮ እንቅልፍ እንኳን አልተኛም። ካሁን ስልኬ ጮሆ ሳልሰማው ነግቶ ይሆን እያልኩ የምባንንበት ቀን አለና እንደዛ እየሆናችሁ ያለ የሌላችሁን ጥሪታችሁን ሙጥጥ አድርጋችሁ እንዴ ከሊትማ ይሄን ከገዛች እኔ ከሷ በላይ መሆን አለብኝ፣ እከሌማ ይሄንን አርጋ ይሄን ስጦታ ከሰጣች እኔማ ደግሞ ከሷ በላይ መሆን አለብኝ። ፉክክር ምን ያደርጋል? ሰው ለምንድን ነው እንደ አቅሙ የማይኖረው? በአቅሙ የማይኖር ተበድራችሁም ቢሆን እኮ በቃ ቤታችሁን በማይነካ መልኩ ስጦታ ለሰው ልጅ መስጠት ግድ ነው አለ። ስጦታ እንሰጣጣለን፣ ማንም ሰው ስጦታ ይሰጣል። ግን ደግሞ እናንተን በማይጎዳ መልኩ ነው መሆን ያለበት። እንደ ኪሳችሁ ነው መሆን ያለበት። ተበድረሽ ተለቅተሽ ወይ ቁብ ገብተሽ አጠራቅመሽ ወይ ያለ ደሞዝሽን የ4 የ5 ወር ደሞዝሽን አይደለም። ይሄ አንቺን ያኔ አንቺ እኔ ከሰው በላይ ለመሆን መንጠራራት ነው ይሄ ማለት ነው፣ ለኔ ማለት ነው። ግን እኔ አንድ ሰው የማደርግለት በአቅሜ ነው። በቃ ለምን አንዲት ብርጭቆ ገዝቼ አልሄድም? አቅሜ ነው ይሄ፣ የኔ አቅም ነው። በቃ አንዲት ስኒ ለምን ይዤ አልሄድም? ይሄ የኔ አቅም ነው። ያ የተቀባዩ የራሱ ጉዳይ፣ ከተቀበለ ይቀበል፣ ካልተቀበለ የራሱ ጉዳይ። እኔ ግን የአቅሜን ነው ይዤ የምሄደው። ግን የምትንጠራሩት ነገር ሳይኖራችሁ እግራችሁ እያበጠ እንቅልፍ ሳትተኙ እኔ እንዴት ብላችሁ እዛ ዱባይ ያላችሁ ሴቶች ብር እንደምታገኙ እኔ እግዚአብሔር ወቀው። በእውነት እኔ አንዳንዴማ እንቅልፍ የራሱ ትቼ ማለት ነው ስልኬ ጮኸችውን ሳልሰማ ቀርቼ ነው እንዴ ስልኬ ብዬ ተነስቼ የማይበት ሰዓት አለና አላቅም። አሁን ትናንትና ለሰውዬ 6 ሰዓት ነበር ተነስቼ ቁርስ ምሰራለት ማለት ነው። ከመሳቀቄ የተነሳ 4 ሰዓት ተኩል ተነስቼ ከሌሊቱ እንግዲህ በኢትዮጵያ 10 ሰዓት ተኩል ማለት ነው። ከመሳቀቄ የተነሳ ሰውየው መድኃኒት 12 ሰዓት ሻርፕ መውሰድ አለበት እና ተሳቀቄ 10 ሰዓት ተኩል ተነስቼ ለሰውየው ቁርስ ሰራው። ለምን? ያ ሁሉ መሳቀቄ ነው። እየተሳቀቁ እንደዚህ እየሆናችሁ የምትሰሩት ገንዘብ ከሰው ጋር ፉክክር ባታደርጉ፣ ባትፎካከሩ፣ ቤታችሁን አይታችሁ ብትኖሩ፣ አቅማችሁን አውቃችሁ ብትኖሩ፣ ለሰው ልጅ ስጦታ አታድርጉ የምትሉ ሰዎች ደግሞ አይባልም። ይሄ ባህላችን ነው። አባቶቻችን ድሮ እንኳን ራሱ ድሮ ይሰጣጡ ነበረ። የቤት እቃ ሲያገቡ ሲጋቡ በአገራችን የሸክላ ድስት፣ የሸክላ እቃዎች ምናምን ነበር የሚሰጥ የነበረው። አሁን ዘመኑ እየተሻሻለ ሲመጣ ደግሞ ብርጭቆ፣ ሳህን፣ ብረት ድስት ምናምን ሲኒ ምናምን የሆነ ነገር ይሰጣል። በቃ የአንገት ቀለበት፣ የእጅ ቀለበት ስላቸው ያኔ ይሄ ምንድነው የሚባል ካቴና ምናምን ይሄ አላቅም ብቻ እጅ ላይ የሚታሰረው እንደዛ ምናምን እንደዛ አይነት ነገሮች ምናምን ይሰጣል በገጠርም። ግን አሁን ላይ ደግሞ በከተማው እንደ ብረት ድስት እንደ ሳህን ምናምን አሁን ደግሞ ሀገራችንም ገብቷል እንደዚህ አይነት ነገር። ስጦታ ግድ ነው። ማንም ቢሆን የአቅሙን ስጦታ ይሰጣል። ለምን አንዲት ብርጭቆ አትሆንም አልኳችሁ ማለት ነው። ስጦታ አትስጡ ለምትሉ ሰዎች፣ የማዳም ቅመሞች ስጦታ ለምን ትሰጣላችሁ ለምትሉ ሰዎች ነው እንዴ ስጦታ። እኛ በአቅምሽ ሁሉም ሰው ማንም ሰው በአቅሙ መስጠት ይችላል። ስጦታ ግድ ነው፣ ቤታችሁን በማያናጋ መጠን ማለት ነው። እነዚህ ግን ፉክክር ነው። አሁን የአብርሃም ሰርግ ላይ የያዙት የነበረው በጎቹ ፉክክር ገብቷቸዋል። ያለ የሌላቸውን ጥሪታቸውን ሞጥጥ አድርገው ከዛ በኋላ ወየው ቲክቶክ ላይ አንደኛው አሁን ከመጣው አመቴ ነው እጄ ላይ ያለው የ3 ወር ደሞዝ ነው አለች ለእነ አብርሃም ሳወጣ። የሚገርም እኮ ነው እናንተ። በግድ ቤትሽ መጥተው እኮ አልያዙሽም። ይሄን ነገር ራሱ እኮ የሚሰበስቡት ግሩቡን እንትን ብለው ራሱ እኮ የሚሰበስቡት ሰዎች ራሱ እኮ በግድ ቤትሽ መጥተው አይደለም እኮ የያዙሽ። አሁን አንቺ ልጅ ማለት ነው አውጭ ስትባይ አይ እኔ አቅም አይደለም፣ እኔ ብዙም ረዳው ቤተሰብ አለኝ፣ እኔ የቤደሃ ቤተሰብ ልጅ ነኝ፣ እኔ ከገጠር ነው የመጣሁት፣ ገበሬውን አባቴ ልረዳ ነው፣ ገበሬዋን እናቴ ልረዳ ነው፣ ከዛም አልፎ ደግሞ እህቶቼን ወንድሞቼን ላስተምር፣ ከዛም አልፎ ደግሞ ከነሱ የቀረውን ደግሞ ራሴ ልሻሻልበት ነው። ስለዚህ እንደዚህ አይነት ነገር እንደዚህ አይነት ቦታ የምገኝ ልጅ አይደለሁም። ባቃቸው ባጠገባቸው ብኖርና እንትን ብል ግን ያቅሜን አደርግላቸው ነበር። እንደዚህ አይነት ቦታ ግን መግባት አልፈልግም ብለሽ አትወጪም። በጣም ነው የምታሳፍሩት እኮ እውነት። በጣም አንዳንዶቹ
አርገው። ለምንድን ነው ስጦታ የምትሰጡት? የማዳም ቅመሞች እንዴት እንደዚህ ታረጋላችሁ? ምናምን እንሰጣለን ስጦታ። ማንም እንትን የሚባልበት አይደለም። አቅማችሁን አውቃችሁ ማለት ነው። አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው የሚለውን ዘፈን ለነዚህ ለበጎቹ ስጧቸው ማለት ነው። አቅርቡላቸው። በጎች ተባሉ። ይሄ እኔ እንጃ። አትፎካከሩ እስኪ፣ እውነት አትፎካከሩ። አዎ ፍክክር ጥሩ አይደለም። እንደ ቤታችሁ፣ እንደ አቅማችሁ፣ እንደ ኪሳችሁ እንደዛ ነው መኖር። እሺ ቤተሰብ፣ ምን ቤተሰብ ናችሁ እናንተ? የቲክቶክ ሰገጤዎች ልበላችሁ። ሰገጤዎች፣ እኛ ነው ሰገጤዎች አስባላችሁን። እኔ ለራሴ እግሬ እየተንቀጠቀጠ እየታመመ ነው። እስቲ እርዱኝ፣ እኔንም በቃ እርዱኝ እስኪ። በቃ እርግቤ አገርሽ ግቢ በቃሽ በሉና እስቲ የሆነ ነገር ጣል አርጉልኝ ማለት ነው። ምን አይነቶች ናቸው እነዚህ? የሚረዳ ያቁም።